ሰላም ይድረስ ለጠቅላይ ሚኒስቴር። እንኳን ወደ ድሬዳዋ በሰላም መጡ። ጥያቄን ወይም አስተያየቴን በጽሁፍ እንደሚከተለው አነባለሁ። እባክዎትን ሙስና ሰፈርን ይጎብኙ። ከንቲባው በራሱ ተነሳሽነት አንድ ለህዝብ የሚጠቅም ፕሮጀክት ሰርቶ እንደሆነ ይጠይቁልን። ከተማዋ ትንሿ ኢትዮጵያ እንደመባሏ ሙስሊም ሰፈርን ብቻ ሳይሆን ክርስቲያን የሚኖርበትንም ሰፈር ይጎብኙ። ድሬዳዋ ለምን ህዝቡ ወጥቶ እንዳልተቀበሉት ካድሬ ተከፋይ ብቻ ተሰብስቦ እንደተቀበሉት ይጠይቁ። እርሶ ከመምጣቶ ከሳምንት በፊት ስለተጀመረው የአስፋልት ለብ የሽሮ ፈሰስ አስፋልት ስራ መቼ ተጀምሮ መቼ እንደተጠናቀቀ ይጠይቁ። ድሬዳዋን ከአንድ አስፋልት ባሻገር ይመልከቱ። 1 ቢሊዮን ብር ፈይቶ በመንግስት ወጪ ካሰራው መኔራ ቤቱ በተጨማሪ ቦረን ማተሚያ ቤት አካባቢ ቤት አለው። ለጋሬ ኦክስዴ ቡካር ወርሶ ስለሰራቸው 2 ቪላ ቤቶች ይጠይቁ። ሙስና ሰፈር በሚስቱ ስም ስላሰራው ግራውንድ ፕላስ 3 ቤት ይጠይቁ። ዱባይ ሚኒሶታ ስላሰራቸው ወይም ስለገዛቸው ቤቱ ይጠይቁ። ህዝቡ ለምን ሸሻችሁ፣ ለምን አኮረፋችሁ ብለው ይጠይቁ። መጨረሻም እርሶ ይመጣሉ ከተባለ 1 ቀን ቀደም ብሎ የድሬዳዋ አድማ ብተና ፖሊሶች በምግብ መመረዝ አጋጥሟቸዋል። ከ70 በላይ ሆስፒታል እንዳሉ እየተነገረ ነው። እዚህም ምግብ መመረዝ የተጎዱት 80%ቱ ከገጠር የመጡ የኦሮሞ ልጆች ናቸው ተብሎ ከፍተኛ ተቃውሞ እየተነሳ ነው። ይህንንም ይጠይቁልን። ኤልሳ የጣይቱ ልጅ ነኝ። አመሰግናለሁ። በሰላም ይመልሶት። ሼር ኮፒ ሊንክ አድርጉና ይህንን ለጠቅላዩ አድርሱልኝ። ሰላም። ፌስቡክ ላይ አንዳንድ ቪዲዮ አየሁኝ። ዶክተር አብይ ወደ ሐረር ገብተዋል። እንኳን ወደ አፓርታይድ ስርዓት ወደ ነገሰባት ማይኖሪቲው ብዙሃኑን ወደሚረግጥባት የመቻቻል የፍቅር ከተማ እየተባለ ግፍ የሚፈጸምባት ነዋሪው ከአንድ ቦታ ሳይሆን ሙሉ ሰፈር የሚፈናቀልባት ማደያ ተዘግቶ ነዳጅ በባለስልጣን የሚቸበቸብባት 35 ዓመት ሙሉ ህዝቡ ውሃ አጥቶ የሚያለቅስባት ባለስልጣኑ ውሃ ዘግቶ ለከተማው ነዋሪ ውሃ ወደሚቸረችርባት የመሬት ዘረፋ ተጧጥፎ የቀጠለባት ግድያ፣ ወንጀል፣ ህገወጥነት፣ ስርዓት አልበኝነት ወደ ሰፈረባት ሐረር ከተማ እንኳን በሰላም መጡ። ያስታውሱኝ እንደሆነ 2018 ጥያቄ ጠይቄዎት ነበር ስለ ሐረሪ ክልል ህገ መንግስት፣ ስለ አፓርታይዱ ስርዓት። ቀጣይ ከፊታችን ምርጫ አለ። ያለፈው ምርጫ ላይ ይሄን ጠይቄ ነበር። እስቲ አሁን ደግሞ ከ3 ወር በኋላ ለሚመጣው ምርጫ ይሄን ልጠይቅ። ሐረር በሁለት ትከፈላለች፣ የገጠርና የከተማ ቀበሌ። የከተማው ቀበሌ ላይ ማጆሪቲው 63%ቱ አማራ ሲሆን የገጠሩ ቀበሌ ላይ ማጆሪቲው 86%ቱ ኦሮሞ ነው። ይህ 63% አማራ በህግ አይታወቅ፣ በምክር ቤት ውክልና የለውም። ልክ እንደ ጓሮ አትክልት እንደ እንስሳ እንኳን ክብር አያገኝም። ጅብ በመንግስት በጀት ተይዞለት ገንፎ ተገንፍቶ መልኩን ካላሳየ አይበላም። የሐረር ከተማ ነዋሪ ግን 1 ተወካይ በምክር ቤት የለውም። ጅቡ 14 ተወካይ የሐረሪ ጉባኤ ውስጥ አለው። ምክንያቱም በሐረሪ ጉባኤ ስልጣንና ተግባር አንቀጽ 56 ላይ 1 እና 2 የሐረሪን ባህል መጠበቅ መንከባከብ ስለሆነ አንደኛው የሐረሪ ጉባኤ ተግባር፣ ጅቡም የሐረሪ ህዝብ ባህል ስለሆነ እነዚህ 14 ተወካይ በምክር ቤት አሉት ማለት ነው። ጅቡ ሐረር ከተማ ውስጥ አንድ ግለሰብ ባለስልጣን ነው፣ ኢንቨስተር ነው፣ መጅሊስ ነው። ግለሰቦች በፓርቲ ስም የራሳቸውን ፍላጎት የሚያስፈጽሙባት፣ ህዝብ በግፍ እየተፈናቀለ መሬት ወደሚቸበቸብባት ከተማ እንኳን ደህና መጡ ብለው እንዳልተቀበሉት እርግጠኛ አይደለሁም።
እርሶም ይህን ሁሉ ነገር ያውቁታል። ጠይቁልን እስቲ ምን ሊያደርጉ አስቡ? 63% አማራ ተወካይ የለው። እነዚህን 63% የሆኑ ማጆሪቲ የከተማውን ህዝብ ምርጫ ውስጥ ሳናካትት እንዲመርጥና እንዲመረጥ ሳናደርግ ምርጫ ብለን ማውራት እንደው በህዝብ መቀለድ አይሆንም? የተከበሩ መቼ ነውስ ይሄ ህገ መንግስት የሚሻሻልና ማጆሪቲው ተረግጦ ማይኖሪቲው ረጋጭ የሚሆንበትን ነገር ቀርቶ መቼ ነው የእኩልነት አየር ሐረር ከተማ የሚሰፍነው? ይኸው ሁለተኛ ዙር ምርጫ መጣ። ይህንን ጉዳይ ሳያስተካክሉት ሐረሪ ብሔራዊ ሊግ 14 ወንበር ያለው የሐረሪ ጉባኤ ሲሆን በከተማው ከፍተኛውን ስልጣን የሚይዘው ጉባኤ ነው። በክልሉ ኦሮሞና ሐረሪ ብሔረሰብ አንድ ላይ ክልሉን ያስተዳድራሉ ቢባልም አንድ ኦሮሞ እንኳን በ14ቱ ወንበር ተወካይ የለውም። ሐረር ላይ ታዲያ የኦሮሞና ሐረሪ እኩል ማስተዳደር ይችላል ማለት እንችላለን? ለማንኛውም ክርስቲያን የሚኖርበትን ሰፈር እዩ። እንዳለ ፋርሴ ቡላ አገር ልብስ ለብሶ ቢሰበሰብ አናቃቸውም። የሐረር ህዝብን አይወክሉም ሆዳቸውን እንጂ። እዚህ ቀደም በምርጫ ቦርድና በሐረሪ ብሔራዊ ሊግ መካከል የተነሳውን ግብግብ እርሶ ጣልቃ ገብተው ከክልላቸው ውጪ የሚኖሩት ስለ ሐረር እንዲመርጡ ሐረር ተወልደው ያደጉ ሌላው ብሔረሰብ ደግሞ መምረጥና መመረጥ እንዳይችሉ ያደረገውን ህግ እርሶ እንዳጸኑት ሰምተናል። ምን አስበው ነው? ይሄን ቢነግሩን ጥሩ ነው። ምክንያቱም እኔ ሐረር ከተማ ተወልጄ አድጌ ሐረር ከተማን እማያቃት አደሬ ስለሆነ ብቻ ስለ ሐረር መምረጥና መመረጥ የሚችለው በምን መስፈርት? ይሄ ከኢንተርናሽናል ኢትዮጵያ ካጸደቀቻቸው ከፈረመቻቸው ዓለም አቀፍ የሰብአዊ መብቶች ድንጋጌ ጋርስ አይጋጭም? ምክንያቱም ያን ማንኛውም ዜጋ ኢትዮጵያዊ የመምረጥና የመመረጥ መብት አለው። የሐረር ከተማ ነዋሪ ደግሞ መምረጥም መመረጥም አይችልም። ሐረር ከተማ ውስጥ ህዝቡ ጅቡ እኩል ተከብሮ የሚኖርበትን መንገድ ያመቻቹልን ዘንድ እንጠይቃለን። እርሶ 4 ኪሎ ቁጭ ብለው ሐረር ከተማ ነዋሪው ኢትዮጵያዊ እየተነቀለ ለቱርካዊ መሬቱ እየተሸጠ ይገኛል። ይኸው ከትላንት በስተያ 2 እናቶች በድንጋጤ በረመዳን ጾም ሞቱ። ዶክተር አብይ ይህን ሰምተው ይሆን? ነዋሪው በግፍ እየተፈናቀለ ገሬው ከእርሻው እየተነቀለ መሬቱ ለቱርኮች እየተሸጠ ነው። ቱርክ ዘና ብላ ሐረር ሁለተኛ ቤቴ ነው ብላ ዜና እስከማሰራት ደርሳለች። የፌዴራልም ሚዲያዎች ሲያራግቡት ነበር። እኔ የምለው እኛ ቱርኮች ሐረር ሊመጡ ነው እንዴ? ማለት ሀገር ካልተቀያየርን በስተቀር መቼም እኛ ያለችንን አንድ ሀገር አንዲት ከተማ አንዲት ቤት ፈርሳ ለቱርክ ሁለተኛ ቤትነት ይሰጣል ብዬ ስለማላስብ። ለመሆኑ ሐረር ከተማ ውስጥ ሃይማኖትና መንግስት አንድ እንደሆኑና ለኛ መጠጥ ስለማንጠጣ ሃይማኖታችን መጠጥ ስለማይፈቅድ መጠጥ መሸጥም ሆነ መጠጣት አትችሉም የሚል ህግ እንዳወጡ በሐረር ከተማ የሚገኙ ስጋ ቤቶችና መጠጥ ቤቶችን እንዳሸጉ ያውቁ ኖሯል። ሐረር ቢራ ፋብሪካ አክሲዮን ማህበር ትልቁ ግብር ከፋይ እንደተከሰሰስ በክልሉ መንግስት ሰምተዋል። ይህን የሚያደርጉት የሚከሱት የሐረሪ ብሔራዊ ሊግ አባላት ባለስልጣን ናቸው፣ መጅሊስ ናቸው፣ ራሳቸው ኢንቨስተር ናቸው ብዬ ቀደም ሲል የገለጽኳቸው ማለት ነው። አንድ አይን ያለው በአፈር አይጫወትም። እኛ ያለን ከተማ ያለን ሀገር አንድ ነው። ቱርክ ግን የራሷን ጨርሳ ሁለተኛዋ ላይ መታለች። እኛ ተፈናቅለን መሬቱ ለቱርክ እየተሸጠ ዜጎች የሐረር ከተማ ነዋሪዎች በረመዳን በአብይ ጾም ከቤታቸው ተፈናቅለው በድንጋጤ የሚሞቱባት ከተማን የመቻቻል የፍቅር ከተማ እየተባለ ነጋሪ ሲጎሰም ሰምተው ይሆናል መቼም። ለማንኛውም ህዝቡ የሚለው ይሄንን ነው። የመቻቻል የሰላም ከተማ ይላሉ ጉድ ችለን እንደኖርን ያላወቁ ሁሉ። ፒስ